በአማራ ክልል በርካታ ግንባሮች ላይ ከትላንት ለተሰንበት እስከ ዛሬ ውጊያዎች ቀጥለዋል። በየግንባሩ ታሪካዊ ድሎች ወደ ፋኖ ሲያጋድሉ ያገዛዙ ሰራዊት ወደ መቃብርና መክዳት እየገፋበት ነው። መስመራዊ መኮንኖችና ከፍተኛ ወታደራዊ መሪዎች ያፈሙስ ሲሳይ ሆነዋል። ከግንባር ዝርዝር መረጃዎች ተዘጋጅተዋል። እውነትን ፍለጋ ራሳቸውን ያጡት ኮሚሽነርና የስርዓቱ ድራማ እንደቀጠለ ነው። ኮሚሽነር በሕይወት አሉ ወይስ ወደ ሞት ሄደዋል? ጉዳዩ አነጋጋሪ ሆኗል። በቆይታችን ዝርዝሩን ትሰሙታላችሁ። ወታደራዊ ሄሊኮፕተሩ ተከስክሷል። የአየር ኃይል አባላቱ ሕይወትም አልፏል። ይህ በእንዲህ እንዳለ ስምምነቱ ከትላንት ወደ ዛሬ ተሸጋግሯል። ኢራን ጥንቃቄ የተሞላበት እንቅስቃሴ ላይ ነች። በባህር ማዶ ዜና ጥንቅርና አስደምጣችኋለን። ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ አክብሮታዊ ምስጋናችን በያላችሁበት ይድረሳችሁ እያልን ከኢትዮ ኒውስ 24 የረፋድ ዜና ሰዓታችንን ጠብቀን ተገናኝተናል። በቆይታችን አጫጭር ዝርዝር እና ሆናዊ ዜናዎችን ይዘን ቀርበናል። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሆኑ። ወደ ዝርዝር ዜናዎቹ አለፍን። ፋኖ በየግንባሩ ታሪካዊ ድሎችን ሲቀዳጅ ያገዛዙ ሰራዊት ወደ መቃብርና ወደ መክዳት እየገፋ ነው። የአማራ ሕዝብ የህልውና ጋሻና መከታ የሆነው የፋኖ ኃይል በደፈጣ በመብረቃዊ ማጥቃትና በስልታዊ እቅዶች ያገዛዙን ሰራዊት አይቀጡ ቅጣት እየቀጣ ይገኛል። ባለፉት ቀናት በአማራ ሳይንት፣ በሸዋ ምንጃርና ይፋት እንዲሁም በደብረ ማርቆስ መስመሮች የተካሄዱት ውጊያዎች የፋኖ ስልታዊ የበላይነትና የብልጽግናውን ስርዓት ፍጹም ውድቀት በጉልህ ያሳየ ሆነዋል። በአማራ ሳይንት በለጩማ ግንባር የተደገሰው የነበልባሎቹ የደፈጣ ግብዣ በመካነ ሰላም ከተማ ለቀናት ተሸሽገው የጥፋትና የሴራ ስብሰባ ሲያካሂዱ የነበሩ ያገዛዙ ከፍተኛ ወታደራዊ አመራሮች ተልኳቸውን ለመፈጸም በበርካታ መኪናዎች ታጅበው ወደ አማራ ሳይንት ወረዳ ለመግባት ሲሞክሩ ያልገመቱት መብረቅ ጥቃት ወርዶባቸዋል። የተኮስ ጥይት መሬት ላይ የማያርፍባቸው በምኒልክ ስር የሚገኘው የ105ኛ ኮር የ71ኛ ክፍለ ጦር አናብስቶች በለጩማ በተባለው ስልታዊ ቦታ ላይ መንገዱን ዘግተው በመጠባበቅ ጠላትን ጨርሶ ባልገመተው ሁኔታ አመድ አድርገውታል። በጥቃቱ የጠላት ዋና ዋና ወታደራዊ መሪዎች ጭምር ተመትተው ሙትና ቁስለኛ ሆነዋል። የደረሰበትን ከባድ ጉዳት መቋቋም ያልቻለው የጠላት ጦር አመራሮቹን ለማዳን በከፍተኛ መደናገጡ ውስጥ ውለዋል። በጽኑ የቆሰሉ የጦር መኮንኖች በአስቸኳይ ወደ ደሴ ሆስፒታል በሪፈር የተሸኙ ሲሆን ቀሪዎቹ በአጅባር ሆስፒታል ገብተው አፋጣኝ ሕክምና ሲከታተሉ ውለው አድረዋል። ስርዓቱ ሽንፈቱን ለመደበቅ ከአጅባር ሆስፒታል ዙሪያ ጥብቅ ወታደራዊ ከበባ ያደረገ ሲሆን የቆሰሉትን አመራሮች ማህበረሰቡ እንዳያይ በመስጋት ከሕክምና ባለሙያዎች ውጭ ማንም ሲቪል ታካሚ ወደ ሆስፒታሉ እንዳይገባ አግደዋል። በዚሁ ኩታ ገጠም በሆነው በሸዋ ጠቅላይ ግዛት የነበልባል ክፍለ ጦር በምንጃር እና ከርዩ ደማቅ ድል አስመዝግቧል። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እስከ ሰም 2ኛ ኮር ስር የሚንቀሳቀሰው ነበልባል ክፍለ ጦር የብልጽግናውን ጥምር ጦር እንደ ቅጠል አርግፎታል። መነሻውን ከባልጪ አድርጎ ወደ ኢራምቡቲ ቀበሌ ያቀናውን በሪፐብሊካን ጥበቃ 5ኛ ክፍለ ጦር የሚመራውና በጥቅማ ጥቅም የተሰበሰቡ የሚሊሻዎችን የያዘውን መንጋ አይበግሬዎቹ መብረቅ ሻለቃና መቶ አለቃ አበባው ሻለቃ በጥምረት ባደረጉት ፍልሚያ ክንዳቸውን አሳርፈውበታል። ኢራምቡቲ ቀበሌ ከ15 በላይ የብልጽግና ኃይሎች አስከሬን በአካባቢ ወድቆ መመልከታቸውን የዓይን እማኞች ተናግረዋል። ቁጥሩ በውል ያልታወቀ ቁስለኛ አምቡላንሶች ከ4 ጊዜ በላይ ተመላልሰው ጭነው ይዘው ወጥተዋል። አገዛዙ ጦር አዛዦች ሽንፈትን ለመደበቅ የአካባቢው ማህበረሰብ በማስገደድ 15ቱን ሬሳዎች አምቡላንስ እስክትመለስ ድረስ እንዲያቀብሉት አስገድደዋል። በይፋት አውራጃ ደግሞ ሌላኛው ድል ተበስሮበታል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው የአጼ ዘርዓ ያዕቆብ 1ኛ ኮር 7 ለ7 ክፍለ ጦር ልዩ ኦፕሬሽን ቃኞች ያገዛዙን እቅድ አስቀድመው በማክሸፍ በጠላት ይዞታዎች ውስጥ ሰርገው በመግባት አስገራሚ ድሎችን አስመዝግበዋል። ከአጣዬ ተነስቶ ወደ በርግቢ አቅጣጫ እየገሰገሰ በነበረው ሰራዊት ላይ ፋኖዎቹ በበርግቢና በይምሎ መካከል አድፍጠው በመጠበቅ በፈጸሙት የሌሊት ጥቃት 4 የጠላት ወታደሮች ሲሞቱ ቀሪዎቹ ቆስለው ጠላት ወደ መጣበት ሸሽተዋል። በማግስቱ ከአጣዬ ወደ አላላ በመጓዝ ላይ በነበረው የሚሊሻ ኃይል ላይ አራዳ በር ላይ ምሽግ በመያዝ በተደረገው ውጊያ እንድሪስ የተባለው የጠላት ሚሊሻ መሪ ከነግብረ አበሮቹ ሙሉ በሙሉ የተሸኘ ሲሆን ሶስቱ ደግሞ በከባድ መቁሰል በሕይወትና በሞት መካከል ይገኛሉ። አድማጮቻችን በግንባር መረጃችን እንደቀጠልን ነው። በጎጃም ሲናን መስመር የሬሽን አቅራቢ ጦር ከፍተኛ ምትን አስተናግዷል። የአገዛዙ ሰራዊት የ6ኛ 602ኛ ኮር 75ኛ ክፍለ ጦር ከደብረ ማርቆስ ተነስቶ ወደ ሲናን ረቡዕ ገበያ ሬሽን ለማቀበል እየተንቀሳቀሰ ባለበት ወቅት የ206ኛ ኮር 24ኛ ክፍለ ጦር ሲናን አባጅሜ ሻለቃ በሰነዘረበት ድንገተኛ ማጥቃት አይቀጡ ቅጣት ተቀጥቷል። በዚህ ጥቃት የሻለቃ አዛዡ መቶ አለቃ ታሪኩ በቀለ ባቲሳን ጨምሮ 20 ወታደሮች የሞቱ ሲሆን 12 ወታደሮች
ወታደሮች ቁስለኛ ሆነዋል። በተጨማሪም 3 ክላሽኮቭ፣ 1050 የክላሽ ተተኳሽ እንዲሁም ሌሎች ወታደራዊ ቦርሳዎችና ስንቆች ተማርከዋል። ይህ በእንዲህ እንዳለ የብልጽግና ስርዓት የሚያካሄደውን ዘር ተኮር ጭፍጨፋና ግድያ የተጸየፉ ወታደሮች መሳሪያቸውን ይዘው ወደ ህዝባዊ የፋኖ ኃይል መግባታቸው በስፋት ቀጥለዋል። ከአገዛዙ 11ኛ የዛን 104ኛ ኮር 84ኛ ክፍለ ጦር የወጡ የሰራዊት አባላት አንድ ጥቁር ስናይፐር እና አንድ ጥቁር ክላሽ በመያዝ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 105ኛ ኮር 33ኛ ክፍለ ጦርን ተቀላቅለዋል። በኮሩ አመራሮችም ደማቅ አቀባበል ተደርጎላቸዋል። በተመሳሳይ የአጼ አምደ ጽዮን ኮር 7 ለ7 ክፍለ ጦርን አንድ የአገዛዙ ወታደር አንድ ዘመናዊ ስናይፐር መሳሪያ አንድ የደረት ትጥቅና 4 ካዝና በመያዝ ተቀላቅለዋል። የደቡብ ዕዝ 205ኛ ኮር 41ኛ ክፍለ ጦር 5ኛ ሻለቃ የነበሩ 2 የሰራዊት አባላት ከነሙሉ ትጥቃቸው ምኒልክ ዕዝ 101ኛ ኮር 35ኛ ባለሽርጡ ክፍለ ጦርን በደማቅ አቀባበል ተቀላቅለዋል። እነዚህ ተከታታይ ድሎች የሚያሳዩት የአብይ አህመድ ወታደራዊ መዋቅር በፋኖ መብረቃዊ ክንድ እየፈራረሰ የውጊያ ሞራሉ ዝቅ ብሎ ስንቅና ትጥቁን እየጣለ የሚፈረጠጠውና ወደ እውነት የሚቀላቀለው እየበዛ መምጣቱን ነው። የፋኖ የድል ጉዞ ወደ ማይቀረው የነጻነት ማግስት በጽናት እየገሰገሰ መሆኑን የአውደ ውጊያዎቹ መረጃዎች በግልጽ እያረጋገጡም ናቸው። እውነትን ፍለጋ ራሳቸውን ያጡት ኮሚሽነርና የስርዓቱ ድራማ እንደቀጠለ ነው። ሄዳር 22 ቀን 2014 ዓ.ም በመንግስት ቁጥጥር ስር ያሉ የፌዴራልና የክልል ሚዲያዎች እንዲሁም የዲጂታል አጋፋሪዎቻቸው በአንድ ድምጽ የሐዘን መግለጫ ማሰራጨት ጀመሩ። የኦሮሚያ ክልል ኮሚኒኬሽን ቢሮ ዛሬም ድረስ በገጹ ላይ ያስቀመጠው ይፋዊ መግለጫ የከረዩ አባገዳን ጨምሮ 15 የገዳ አባቶች በኦነግ ሸኔ የኦሮሞ ነጻነት ሰራዊት ተጨፈጨፉ በሚል የወንጀል ናዳ አወርዶም ነበር። ሆኖም ይህ በፈጠራ ድራማ የተሞላው የክስ ዘመቻ የቆየው ለ3 ወራት ብቻ ነበር። የኢሰመኮ ሪፖርትና የመሪዎቹ የእንባ ድራማ የካቲት 15 ቀን 2014 ዓ.ም የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ በስፍራው ባደረገው ገለልተኛ ጥናት እውነታውን ይፋ አደረገ። በፋንታሌ አባቶች ላይ ጭፍጨፋው የፈጸሙት መንግስት እንደሚለው አማጽያን ሳይሆኑ የምስራቅ ሸዋ ዞን አስተዳዳሪዎች በተገኙበት የኦሮሚያ ክልል ፖሊሶች መሆናቸውን አረጋገጠ። ይህ እውነታ ይፋ ከሆነ በኋላ ማስተባበል የማይችሉበት ደረጃ ላይ የደረሱት የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ በመጋቢት 3 ቀን 2014 ዓ.ም የጨፌ ኦሮሚያ ስብሰባ ላይ በእንባ በታነቀ ድምጽ ድራማዊ ንግግር አደረጉ። የእነዚህ አባቶች ገዳዮች ለህግ ሳናቀርብ እንቅልፍ አይወስደንም በማለትም በጨፌ ውስጥ ግራ ተጋብቶ የነበረውን ስብሰባ ለማረጋጋት ሞከሩ። በዚህ ሰዓት የፕሬዝዳንቱ ንግግር በእውነት ላይ የተመሰረተ መስሎት ወንጀለኞችን ለፍርድ ለማቅረብ ቁርጠኛ የሆነ አንድ የፖሊስ መኮንን ነበረ። ይህም የኦሮሚያ ፖሊስ ወንጀል መከላከል ኃላፊ ኮሚሽነር ግርማ ገላን ነው። ኮሚሽነር ግርማ የመረጣቸውን ምርጥ መርማሪዎች በማሰማራት ጉዳዩን ከመሰረቱ አጣራ። ሆኖም በምርመራ መዝገቡ ላይ ግድያውን በቀጥታ ያስፈጸሙና በትዕዛዙ የተሳተፉ በሚለው መግቢያ ስር የተዘረዘሩት የባለስልጣናት ስሞች እጅግ አስደንጋጭ ነበሩ። እነዚህም አኦሎ አብዲ የኦሮሚያ ክልል ምክትል ፕሬዝዳንት፣ አራርሳ መርዳሳ የኦሮሚያ ፖሊስ ኮሚሽን ኮሚሽነር፣ ፈቃዱ ተሰማ የኦሮሚያ ብልጽግና ጽሕፈት ቤት ኃላፊ፣ ኮሚሽነር ደመላሽ ገብረ ሚካኤል የፌዴራል ፖሊስ ኮሚሽነር፣ አባቡ ዋቆ የምስራቅ ሸዋ ዞን አስተዳዳሪ ናቸው። ኦፕሬሽኑን መሬት ላይ ወርዶ ያስፈጸመና በአሁኑ ወቅት የብልጽግና ማዕከላዊ ኮሚቴ አባል የሆነ የሽልማትና የቅጣት ፍርድ ገምድልነት የታየበት ሌላ ክስተትም ተፈጠረ። ኮሚሽነር ግርማ ገላን ይህንን በማስረጃ የተሞላ የክስ መዝገብ ፈርመው በወቅቱ ለኦሮሚያ ክልል ምክትል አቃቢ ኃላፊ ለአቶ ዘሪሁን ዱጉማ አስረከቡ። ነገር ግን ፍትህን ፍለጋ የተጓዘበት መንገድ የራሳቸውን ህልውና አደጋ ላይ የጣለ ሆነ። መዝገቡን የተረከቡት አቃቢ ሕጉ በቀጥታ ወደ ፕሬዝዳንት ሽመልስ አብዲሳ ጽሕፈት ቤት ካመሩ በኋላ በማግስቱ እርምጃዎች ተወሰዱ። እርምጃዎቹም እገዳና መሰወር ናቸው። ኮሚሽነር ግርማ ገላንና መርማሪ ቡድናቸው በአስቸኳይ ከስራ ታገዱ። ከመርማሪዎቹ መካከል ሁለቱ ወደ ስራ እንዲመለሱ ከተደረገ በኋላ በድንገተኛ የመኪና አደጋ ህይወታቸው ማለፉ ተነገረ። ከስራ የታገዱት ኮሚሽነር ግርማ ገላንን ጨምሮ የተቀሩት መርማሪዎቹ በዛን ወቅት ታፈኑ፣ ደብዛቸውም ጠፋ። ዛሬ ላይ በህይወት ይኑሮ አይኑሮ የሚታወቅ ነገር የለም። ደብዛቸው እንዲጠፋ ተደርጓል። ለፍትህ መጥፋትና ለመዝገቡ መሸሸግ ምክንያት የሆኑት ምክትል አቃቢ ሕግ ዘሪሁን ዱጉማ በኮሚሽነር ግርማ ገላን የስልጣን ወንበር ላይ ተሾመዋል። የከሬው አባቶች ደም ፍትህ ሳያገኝ እውነትን ፍለጋ የወጡት ኮሚሽነር ግርማ ገላን ግን በስርዓቱ ሴራ ራሳቸውን እንዲያጡ ተደርገዋል። የብልጽግና አገዛዙ ሀገራዊ ውድቀት ይህንንም የተደበቀ ሚስጥር የጨመረ ሆኗል።
በቦሌ ቡልቡላ አካባቢ ያሉ የልማት ተነሽ አርሶ አደሮች እጅግ አነስተኛ ካሳ በመመደቡ ቅሬታ አቀረቡ። በቦሌ ክፍለ ከተማ ወረዳ 12 ልዩ ስሙ ቦሌ ቡልቡላ፣ ኦሾ 1 እና 2 እንዲሁም ወርገኑ በተባሉ አካባቢዎች ለልማት የሚነሱ አርሶ አደሮች የተመደበላቸው የካሳ ክፍያ አነስተኛ መሆን ከፍተኛ ጭንቀትና ቅሬታ እንደፈጠረባቸው ተናግረዋል። ለመምህራንና ለጤና ባለሙያዎች መኖሪያ ቤት መስሪያ እንዲሆን የተለየው ይህ ሰፊ እርሻና የግጦሽ መሬት በአሁኑ ወቅት ለመምህራኑ ግንባታ የተጀመረበት ሲሆን የሐኪሞች ፕሮጀክትን በመጪው ቅዳሜ በይፋ እንደሚጀምር ታውቋል። የክፍለ ከተማውና የወረዳው አመራሮች በአሮጌ ሕግ ጭምር በማስላት ለአንድ ካሬ ሜትር ከ770 እስከ 2000 ብር ብቻ እየተመነዘረ ለ2000 ካሬ 4 ሚሊዮን ብር ወስደው ቦታውን እንዲለቁ እንዳዘዟቸው አርሶ አደሮቹ ገልጸዋል። አሁን ካለው የኑሮ ውድነት አንጻር ይህ የገንዘብ መጠን ዋስትና እንደማይሆናቸው ተናግረዋል። በአሁኑ ወቅት ምንም አይነት የገንዘብ ክፍያ ሆነ የጽሑፍ መተማመኛ ሰነድ ሳይሰጣቸው ማሳቸውን እንዲለቁ እየተገደዱ መሆኑን አስታውቀዋል። አርሶ አደሮቹ ብልጽግና ቀደም ሲል ከግል ባለሀብቶች ጋር ያደረገው የነበረው የ730 የቤት ልማት ፖሊሲ ተሞክሮን በመጥቀስም ከሚሰራው ህንፃ 30 በመቶ ተሰጥቶን ለልጆቻችንና ለልጅ ልጆቻችን የዘላቂ ህይወት መቃኛ እንዲሆን እንሻለን ሲሉ ጠይቀዋል። አርሶ አደሮቹ የክፍለ ከተማው አመራሮች አቤቱታቸውን ለከተማዋ እንዳይደርስ እያፈሩት ነው በማለት የከሰሱ ሲሆን ለጉዳያቸው አፋጣኝ እልባት እንዲሰጠውና ቋሚ ንብረትና ዋስትና እንዲባዛላቸው በጽኑ አሳስበዋል። የሳምንቱ መጀመሪያ ሰኞ ጠዋት በዓለም አቀፉ መድረክ ከፍተኛ ዲፕሎማሲያዊ ውጥረትና ተስፋዎች የታዩበት ሆነዋል። ትኩረታቸውን በመካከለኛው ምስራቅና በዓለም ፖለቲካ ላይ ያደረጉ የዜና አውታሮች ዋነኛ መነጋገሪያ የሆኑት አበይት ጉዳዮች መካከል የአሜሪካና የኢራን ስምምነት አንዱ ነው። በትራምፕ ጉጉትና በቴህራን ጥንቃቄ መካከል በዋሽንግተንና በቴህራን መካከል ለሳምንታት ሲጠበቅ የነበረው ታሪካዊ ስምምነት በአሜሪካው ፕሬዝዳንት ዶናልድ ትራምፕና በኢራን ባለስልጣናት መካከል የጊዜ ልዩነት ፈጥረዋል። ፕሬዝዳንት ዶናልድ ትራምፕ በትክክል በ80ኛ ዓመት ልደት ቀናቸው እሁድ ለስምምነት ይፈረማል ብለው በከፍተኛ ጉጉት ሲጠብቁ ውለዋል። ትራምፕ ስምምነቱ እንደተፈረመ የዓለም ንግድ ቁልፍ መስመር የሆነው የሆርሙዝ ወሽመጥ በአፋጣኝ ክፍት እንደሚሆን ያላቸውን እምነት ገልጸዋል። በሌላ በኩል የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባይጋይ ግን ነገሩን ረገብ አድርገውታል። ስምምነቱ ትላንት እሁድ እንደማይፈረም ገልጸው ይሁንና በቀጣይ ቀናት የመፈረም እድሉ ሰፊ መሆኑን ጠቁመዋል። ቃል አቀባዩ አክለውም አሁን የተደረሰው የመጨረሻ ስምምነት ሳይሆን ውዝግብ የሚያስነሱ ጉዳዮችን በተመለከተ አጠቃላይ አቅጣጫ ማስቀመጥ ነው ብለዋል። የፓኪስታን ጠቅላይ ሚኒስትር ሻህባዝ ሻሪፍ ሁለቱ ወገኖች በመግባቢያ ሰነዱ ላይ መስማማታቸውን ያረጋገጡ ሲሆን ዋና አሸማጋዮቹ ፓኪስታንና ኳታር በስምምነቱ ላይ የኤሌክትሮኒክ ፊርማቸውን ያኖራሉ ተብሎ ተጠብቆም ነበር። በአሁኑ ሰዓት የኳታር ልዑካን ቡድን ቴህራን ገብቶ በአሜሪካና በኢራን መካከል ያለውን የመጨረሻ የመልእክት ልውውጥ እያሳለጠ ይገኛል። በመግባቢያ ሰነዱ መሰረት የተኩስ አቁም ለ60 ቀናት ተራዝሞ በዓለም ላይ ትልቅ ስጋት በሆነው የኢራን የኒውክሌር መርሃ ግብር ዙሪያ ይፋዊ ድርድር ይጀመራል። በአሜሪካና ኢራን መካከል ያለው ስምምነት መዘግየቱ ተከትሎና የሆርሙዝ ወሽመጥ በአፋጣኝ አለመከፈት በዓለም አቀፉ የነዳጅ ገበያ ላይ መጠነኛ የዋጋ መዋዠቅ አስከትሏል። ይሁን እንጂ ስምምነቱ በቀጣይ ቀናት ይፈርማል የሚለው ተስፋ ገበያውን እያረጋጋውም ይገኛል። የአውሮፓ ህብረት መሪዎች በዋሽንግተንና ቴህራን መካከል እየተደረገ ያለው ዲፕሎማሲያዊ እንቅስቃሴ በበጎ ጎኑ እንደሚመለከቱትም ገልጸዋል። ስምምነቱ ዘላቂ ሰላም እንዲያመጣና የኒውክሌር ስጋቱ ሙሉ በሙሉ እንዲቀንስ ጥሪያቸውን አስተላልፈዋል። የዛሬዋ ዓለም ውጥረት ቢኖርባትም በዲፕሎማሲያዊ መንገዶች ትልቅ እልባቶችን ለመስጠት ጥረት እየተደረገባት አድራለች። የዛሬዋ ዓለም ውጥረቶች ቢኖርባትም በዲፕሎማሲያዊ መንገዶች ትላልቅ እልባቶችን ለመስጠት ጥረት እየተደረገባት አድራለች። ቀጣዮቹ ቀናት ለመካከለኛው ምስራቅም ሆነ ለዓለም ፖለቲካ አዲስ ምዕራፍ የሚከፍቱ ይሆናል ተብሎ ይጠበቃል። በሌላ ዓለም አቀፍ ዜና የ5 የህንድ አየር ኃይል አባላትን ህይወት የቀጠፈው አሰቃቂ የአውሮፕላን አደጋ ተከስቷል። በስትራቴጂካዊቷ መልክዓ ምድር ዋና በድንበር ውጥረቶቿ በምትታወቀው በሰሜን ምስራቅ አሳም ግዛት ውስጥ በትላንትናው ዕለት በደረሰ የጦር አውሮፕላን መከስከስ አደጋም የ5 የጦር ኃይል አባላት ህይወት ማለፉ ተሰማ። አደጋው ያጋጠመው የህንድ አየር ኃይል ንብረት በሆነው እና የጭነት ማመላለሻ በሆነው አንቶኖቭ አን-32 የተዋጊ አውሮፕላን ላይ ነው። አውሮፕላኑ መደበኛ የበረራ ግዳጁን አጠናቆ በጆርሃት የአየር ኃይል ጣቢያ ስር በሚገኘው ሮሪያ የአየር ማረፊያ ላይ ከጠዋቱ 4 ሰዓት ገደማ ለማረፍ ሲሞክር ከቁጥጥር ውጭ መሆኑ ታውቋል። የዓይን እማኞችና የደህንነት ምንጮች እንደጠቆሙት አውሮፕላኑ በማኮብኮቢያው ላይ ሚዛኑ ስቶ ከወጣ በኋላ በከፍተኛ ኃይል ተከስክሶ ለሁለት ተሰንጥቋል። ወዲያውኑም ከፍተኛ ፍንዳታ በማስተናገድ በእሳት ነበልባል ተውጧል። በዚህ አሰቃቂ አደጋ በአውሮፕላን ውስጥ የነበሩ 5 ከፍተኛ የጦር መኮንኖችና የአየር ኃይል አባላት ህይወታቸው ወዲያውኑ ሊያልፍ ችሏል። ሆኖም የአውሮፕላኑ ምክትል አብራሪ ከአደጋው በጽኑ የመቁሰል አደጋ ተርፎ በአሁኑ ሰዓት በወታደራዊ ሆስፒታል ውስጥ ከፍተኛ የሕክምና ክትትል እየተደረገለት ይገኛል። አደጋው የተከሰተባት የአሳም ግዛት ከቡታንና ከባንግላዴሽ ጋር የምትዋሰኗ በታላቁ የብርሃማ ፑትራ ወንዝ ሸለቆ በሻይ ምርቷ የምትታወቀው ብትሆንም ከሀገሪቱ ነጻነት ማግስት ጀምሮ በርካታ የውስጥ
ግጭቶችና የድንበር ላይ ስልታዊ ውጥረቶችን ያስተናገደች እጅግ ስሱ ቀጠና ናት። በመሆኑም የአየር ኃይል ጣቢያው በቀጠናው ለሚደረጉ ወታደራዊና የደህንነት ክትትሎች ከፍተኛ ሚና አለው። የህንድ አየር ኃይል አደጋውን መንስኤ በትክክል ለማጣራት ከፍተኛ ወታደራዊ የምርመራ ቡድን ያዋቀረ ሲሆን ዝርዝር መረጃዎችን ወደፊት ይፋ እንደሚያደርግም ይጠበቃል። የተከበራችሁ ውድ አድማጭ ተመልካቾቻችን የዕለቱ አበይት ዜናዎች እስካሁኖቹ ነበሩ።